አሜሪካ ለኢራን የሰጠችው ፍርሃት የሌለበት የመጨረሻ ማስጠንቀቂያ ምን ይሆን? ዶናልድ ትራምፕስ ዓለምን ያስደነገጠው ሚስጥር ይፋ ያደረጉት በምን ምክንያት ነው? መላው የኢራን ሕዝብ ለምን ለ3 ቀናት እንዲያለቅስ ተገደደ? ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው መረጃችን በመጀመሪያም ዋሽንግተን በሆርሙዝ ወሽመጥ ላይ ያስተላለፈችው አስገራሚ ትዕዛዝ፣ በመቀጠል በትራምፕና በቴህራን መካከል የተደረገው ድብቅ የኒውክሌር ድርድር፣ በመጨረሻ መላው ዓለም በትኩረት እየተከታተለው ያለው የታላቁ መሪ የስንብት ስነ ስርዓት ዝርዝር መረጃ ይዘንላችሁ ቀርበናል። ቪዲዮን ላይክ በማድረግ ጀምሩ። እስከ መጨረሻ አብራችሁን ቆዩ። ወደ መረጃው አልፋለሁ። በቅድሚያም የሆርሙዝ ወሽመጥ ፍጥጫ። ከሆርሙዝ ወሽመጥ ስንጀምር አሜሪካ ለኢራን አስቸኳይና ከባድ ማስጠንቀቂያ ሰጠች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በግልጽ እንደተናገሩትም ከሆነ ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ምንም አይነት ክፍያ የመጠየቅ መብት የላትም። ይህን ካደረገች ግን ዓለም አቀፍ ሕግን በግልጽ መጣስ ነው ብለዋል። ይህ የአሜሪካ ቁጣ የተቀሰቀሰው ኢራንና ኦማን በዚሁ ስልታዊ የባህር መስመር ላይ በሚደረጉ ጉዞዎችና ተያያዥ ወጪዎች ዙሪያ በሚስጥር ከተወያዩ በኋላ ነው። ሁለቱ ሀገራት በኦማን መዲና ባደረጉት ስብሰባ ጎረቤት ሀገራትን ያካተተ የጋራ ግብረ ኃይል ለመመስረት ተስማምተዋል። ዓላማቸው ምን መሰላችሁ? በዚህ ወሳኝ የውሃ መስመር ላይ ያላቸውን ሉዓላዊነት ለማሳየትና የመርከቦችን ሰላማዊ ጉዞ ለማረጋገጥ ነው። ነገር ግን ነገሩ ቀላል አይደለም። ባለፈው የካቲት ወር ማጠናቀቂያ ላይ በአሜሪካና በቴህራን መካከል ከተቀሰቀሰው ወታደራዊ ግጭት ማግስት ጀምሮ የሆርሙዝ ወሽመጥ በኢራን ተዘግቶ መቆየቱ ይታወሳል። ዋሽንግተንን በበኩሏ በኢራን ላይ የባህር ላይ ቁጥጥር አጥብቃ ቆይታለች። አሁን ግን ነገሮች ወደ ሌላ ምዕራፍ እየተሸጋገሩም ይመስላል። የትራምፕና የኢራን የኒውክሌር ሚስጥር። ፕሬዚዳንት ዶናልድ ትራምፕ ትልቅ ድል ማግኘታቸውን ይፋ አድርገዋል። የአሜሪካው ፕሬዝዳንት በሰጡት መግለጫ ኢራን ሙሉ በሙሉና ያለምንም ቅድመ ሁኔታ የኒውክሌር ተቋሞቿ እንዲፈተሽ ፈቅዳለች ብሏል። ይህ ስምምነት ለረጅም ጊዜና እስከ ወዲያኛው የሚዘልቅ የኒውክሌር ታማኝነትን የሚያረጋግጥ ነው ሲሉም አወድሰውታል። ይባስ ብለው ኢራን ለዚህ ካልተስማማች ኖሮ ምንም አይነት ድርድር አይኖርም ነበር ማለት በጠንካራ ቃላት ተናግረዋል። ነገር ግን ከቴህራን በኩል የሚሰማው ድምፅ ሌላ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዓለም አቀፍ ተቆጣጣሪዎች ወደ አገሪቱ እንዲገቡ አልተፈቀደም ሲሉ የትራምፕን ንግግር አስተባብለዋል። በአንጻሩ ደግሞ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የትራምፕን ሀሳብ መደገፍ ኢራን ፈቃድ መስጠቷን አረጋግጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በጻፉ ጽሑፍ እውነቱን ፍንጭ ሰጥተዋል። ኢራን ይህንን የኒውክሌር ቁጥጥር ስለተቀበለች ነው የሆርሙዝ ወሽመጥ ተከፍቶ እንዲቀጥልና ተጨማሪ ማዕቀብ እንዳይጣል የተስማማውት ብለዋል። የአገሪቱ የዲፕሎማሲ ቁማር የት ላይ እንደሚያበቃ አብረን የምናየው ሆናል። ይህ በእንዲህ እንዳለ ግን አጠቃላይ የኢራንን ሕዝብ ለቅሶና ሐዘን ውስጥ የከተተ መላው ዓለም በጉጉት የሚጠብቀው ሌላ ትልቅ ክስተት ይፋ ሆኗል። ኢራን ምን አወጀች? የቀጣዩ መሪ ዕጣ ፈንታስ ምን ይሆናል? ወደሚቀጥለው ሌላኛው መረጃ አልፋለሁ። የሀገሪቱ ታላቅ መሪ ስንብት። የካቲቱ ክስተት ግን የሀገሪቱን ታሪክ ቀይሯል። ባለፈው የካቲት 28 ቀን በአሜሪካና እስራኤል የጋራ የአየር ላይ ጥቃት ሕይወታቸው ያለፈው የ86 ዓመቱ የኢራን የበላይ መሪ አያቶላ አሊ ሐሚኒ የቀብር ስነ ስርዓት የሚፈጸምበት ቀን ታውቋል። ቴህራን ለመጀመሪያ ማስታወሻ የሚሆን የ3 ቀናት ብሔራዊ የሐዘንና የህዝብ በዓል ወይም ደግሞ የሥራ ዝግ ቀናት አውጃለች። አልጀዚራ እንደዘገበው ከሆነ የታላቁ መሪ የአስክሬን ሽኝት በመጪው ሐምሌ 4 ቀን በቴህራን ይከናወናል። የመጨረሻው የቀብር ስነ ስርዓት ደግሞ ሐምሌ 9 ቀን በተወለዱበት ታሪካዊቷ ማሻድ ከተማም ይፈጸማል። አያቶላ አሊ ሐሚኒ ታዋቂውን የኢራን እስላማዊ አብዮታዊ ተከትሎ የቀድሞ መሪ አያቶላ ሩሆላ ሐሚኒ ካረፉበት ጊዜ ጀምሮ ላለፉት 35 ዓመታት ሀገሪቱን በከፍተኛ መንፈሳዊ መሪነት የመሩ ጠንካራ ሰው ነበሩ። የእሳቸው መለየት በመካከለኛው ምስራቅ ላይ የሚያመጣው አዲስ የፖለቲካ ውጥረት በቀጣይ አብረን የምናየው ይሆናል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ በመካከለኛው ምስራቅ እየታየ ያለው ይህ የሀያላኑ የፖለቲካ ቁማርና የኒውክሌር ውጥረት ለዓለም ሰላም ምን አይነት አደጋ ይዞ ይመጣ ይሆን? ትራምፕስ ከቴህራን በስተጀርባ ያገኙት ጥቅማጥቅም ምን ሊሆን ይችላል? የእናንተን ሀሳብና አስተያየት በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እንጋብዛለን። በየዕለቱ የሚወጡ ፈጣንና እውነተኛ መረጃዎች ቀድሟችሁ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዲሁም የደውል ምልክቷን መጫናችሁን አትርሱ። በሌላ በአዲስ መረጃ እስከምንገናኝ
ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።